አብርሃም የሆነ ነገር ገጠመውና አልመጣም። ስለዚህ ውክልና ስለሰጣ እኛ እንፈርማለን ነው ነገሩ። አልገባኝም ቤተሰብ ማለት ነው። ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የእውነት ለመናገር ማለት ነው በዚህ ልክ ለሩታ አይገባትም። የእውነት ለመናገር አይገባትም። ገባችሁ አይደለ? አለቀ። እኔ ነግሬያለሁ እኮ ሲጀመር ተናግሬያለሁ። ሩታን አይፈልጋትም አብርሃም። እዚህ ጋር ሁላችሁም ሄዳችሁ አትለምኑ ወይም ደግሞ ይቅርበዩ ምናምን እያላችሁ እሷን አትለምኗት የምለው ለዛ ነው። ምክንያቱም ከንቀቱ ንቀት ጥግ ነው። ውክልና ሰጥቶናል እኛን ምን ፈርሞ ብሎ እየመጡት ማለት ነው የሱ ቡችሎች። ገባችሁ አይደለ? እቺ ደግሞ ከኔ ጋር ከሆነ በኋላ ደስተኛ ነው። አንቺ እያስጨነቅሽ ነው። ካንቺ ጋር በነበረ ሰዓት ብዙ ነገር ሆኗል። ከኔ ጋር ደግሞ ጥሩ ሰዓት እያሳለፈ ነው። በጣም ደስተኛ ነው። ላይፉን ያስተካክሏል። ስለዚህ ከህይወታችን ውጪ እያለቻት ነው ለሚስቱ ማለት ነው። አብርሃም ደግሞ የሆነ ነገር አጋጠመው አይደለ? እዛ ከእቱ ጋር ነው እዛ ዘና ብሎ ሶፋ ላይ እግሩን ሶፋ ላይ የሆነ የወረደ እስከው ማለት የሆነ መውረዱን ራሱ የምታውቁት ማለት ነው። ክብር እንደሌለው እንኳን የምታውቁት ሰው የሚቀመጥ ሰው ኦኬ ቤቱ ነው እንደፈለገ መሆን ይችላል ልትሉ ትችላላችሁ። ነገር ግን ለኛ እንኳን ክብር የለውም። ገባችሁ? ለኦዲየንስ እንኳን ክብር የለውም። ሰው በስነ ስርዓት ተቀምጦ ነው የሆነ ነገር የሚያወራው። ገባችሁ አይደለ? ክብረ ቢስ እንደሆነ የሆነ እንዴት ነው ጋጦጥ እንደሆነ የሚያሳየው ቪዲዮ ነው። ገባችሁ አይደል? ምክንያቱም እንዴት ነው ሰው ልጅ ከነ ካልሲው እንትን ላይ ወጥቶ ሶፋ ላይ እግሩን ጎትቶ ምናምን ተቀምጦ የሚያወራ እህቱን ራሱ ማለት ነው። እህቱን ራሱ አያከብርም። እንደ ታላቂ አከብርሻለሁ ምናምን የሚለው ነገር አያከብራትም። ገባችሁ አይደለ? ቢያከብራት ኖሮማ ከነ እንትኑ ሶፋ ላይ ቁጭ ብሎ ከነ እግሩ እሷ የተቀመጠችበት ሶፋ ላይ እሱ እግሩን አስቀምጦ ከላይ ተቀምጦ አያወራትም ነበረ። ሲጀመር ጋጦት ነው እኮ ጋጦት ሆኗል አብርሃም ሲጀመር። እና ደግሞ መልእክት ካለሽ ለኔ መናገር ትችያለሽ። ያው በሱ ጉዳይ እኔ መልእክት ማድረስ እችላለሁ። ምን ቤት ነሽ አንቺ? ምን ቤት ነሽ? ጨራሽ ለሚስቱ መጥተሽ የሱን ጉዳይ ለኔ ንገሪኝ እኔ ያደርስለታለሁ። ግን እኮ ሩታ ምን ሆነሽ ነው? እኔ እኮ ምን አይነት ትግስት ነው የኖረሽ አሁን? ማለት እንደ በፊቱ ፍቅርን እንደዛ ስትመቻት እቤትስ መጣ እንኳን እንደዛ ገፍትረሽ ሶፋ ላይ ስትያት ጽጌን እንደዛ ስትመቻት የነበርሽ ልጅ ማለት ነው። ምን ሆነሽ ነው? ስትወልጂ ያረጋ ብለሽ ነው? አልገባኝም። ምን ሆነሽ ነው? እንኳን አንቺ አይደለም እኔ በስክሪን እንኳን እንዴት ቢመታ ማለት የእውነት ኮሜንት ወይ እንደውም ያወራ ነገር በቦክስ ቢሆን ኖሮ እኮ እስካሁን እኔ ሄርሜላን አጥፍቻት ነበር። የምር እኔ ይኸውልሽ አንቺን ፍለጋ አይደለም እዚህ ጋር የቆምኩት አብርሃምን ነው። ጉዳይም ከሱ ጋር ነው መጨረሻውም ከሱ ጋር ነው። ስለዚህ አንቺን ላናገርሽ ሳይሆን የጉዳዩን ባለቤት አብርሃምን ላናግረውን የጠራሁት እና እንዴት መጣችሁ? ሲጀመር አንተስ እንዴት እዚህ ጋር መጣክ? እንጃው እንደወለና ነገር ሂድና ሩታ ላገኛት ውክልና ለሄርሜላ ሰጥቻታለሁ። ከሄርሜላ ጋር ጨርሷል። ምን እንደሆነ ጉዳዩ ምን ማልነገረኝ። ምንድነው ውክልና? ኦኬ ውክልና ለሄርሜላ ሰጥቷታል። እሷ መፈረም ትችላለች ማለት ነው። ሄርሜላ ነው እንደ ያገባቻት ሩታ። እኔ የሚገርመኝ ማለት ነው አብርሃም በዙሪያው ማለት ሩታን አጠቃላይ ሴትም ወንድም ተሰባስባችሁ ነው ያገባችሁት። አልገባኝም። ሁላችሁም ነው ያገባችሁት። ሁላችሁም ነው የሚወክለው የሩታ ማለት የሩታ ጉዳይ ሁላችሁንም ይወክላል። የአብርሃም ቡችሎችም የአብርሃም ቤተሰብ ሁሉም ነው ሩታ ነው ያገቧት። የተጋቡት አንድ ላይ ነው እንዴ? እኔ ምለው ሩታና አብርሃም ሲጋቡ አንድ ላይ ተፈራርሞ ተጋብቶ ነበረ እንዳለ ቤተሰብ ፋሚሊ እንዳለ የሱ ቡችሎችም ሁሉም ማለት ነው። አልገባኝም። አምሳጣት እሷ ነው እንዴ ነው ያገባሁት እኮ ታይኒ ጋር ለኔ መናገር ትችያለሽ። ለኔ ማሳወቅ ትችያለሽ። ምንም ችግር የለውም። መልእክትሽን በደንብ አደርሳለሁ። ሀሳብሽን በደንብ አደርስለታለሁ። ያው እሱ ወደዚህ ያለ መምጣቱ ምንም ጥቅም አለው ብዬ አላስብም። ማለት አሁን ሰላም ነው፣ ልጁ ደህና ነው። ስለዚህ ለኔ የሚያደርስም የሚመልስም እኔ አመላለሽ አልፈልግም። እሺ እኔ ራሴ ጉዳይን ማድረግ እችላለሁ፣ መጨረስ እችላለሁ። ያንንም ስለምፈልግ ነው እሱን የጠራሁት እንጂ እኔ አመላለሽ አያስፈልገኝም። ይቅርታ አድርግልኝ። እንደዛ አይነት ነገር ካለብሽ እሱ ለሌላ ሰው ተጠቅሚው ነው አይመለከተኝም። ግን የወረሱስ ካለብሽ ሲቀጥል ደግሞ ጉዳይ እኔ ከሱ ጋር እንጂ የወረሱስ ካለብሽ ተላላኪ መሆን ካማረሽ ማለት ነው። ተላላኪ ነይ አረብ ሀገር ነይ ለመዳም ትላላኪያለሽ በደንብ ማለት ነው። በደንብ ነይ ይሄን አምጪ ብለሽ እሱን ሳታመጪ ሌላ ትእዛዝ ታዝሻለሽ። የትእዛዝ ፍቅር ካለብሽ ማለት ነው መታዘዝ ካለብሽ ነይ እዚህ አረብ ሀገር እናመጣሻለን። ነይ
እኛ የሩታ እህቶች እናመጣለን። እንደውም እኔ ጋር ተተኪ፣ እኔ ስለሚሄድ ማለት ነው። እኔ ጋር ተተኪ። አንቺ ይሁንሽ ዝተት ስታስጠላ ከሷ ጋር አይደል እንዴ ማለት ውክልና የሚሰጥበት ጉዳይ እኮ አይደለም ይሄ። እንዴት ነው ውክልና እሱ ለሷ የሚሰጣት? ውክልና የሚያሰጥ ጉዳይ አይደለም ማለት ይሄ የሆነ እንትን አይደለም፣ የድርጅት ምናምን ኬዝ አይደለም ያዝ ነው ውክልና የሚሰጥበት። እኔ እኮ የሚገርመኝ ትናንትና እያወራሁትን የኔን ወስታችሁ ነው ከትናንት ወደ እያወራሁትን አብርሃም እኮ እኔን ቦለከኝ እንጂ እኮ በደንብ ነው የሚሰማ። ይሄ ጋጦጥ ማለት ነው ሲያስጠላ። እኔ ባለፈው ውክልና የሚሰጠው እኮ እንደዚህ አይደለም። አንተ ፋራ ማለት ነው። የኛን ቮይስ ሰምተ ምትሰራ ከሆነ ውክልና ምናምን ምትሰራ ከሆነ እንደዚህ አይደለም። አንተ ፋራ ማለት ነው። እንደዚህ አይደለም። እኔ ያወራሁትን ሙሉን መውሰድ ካለብህ ማለት ነው። እኔ ያወራሁት ማለት ነው ውክልና ፍርድ ቤት ውስጥ ነው። ገባችሁ አይደለ? እስከ መጨረሻ ድረስ እንለያያለን፣ አልፈልጋትም፣ አለቀ ከተባባለ በኋላ ውክልና ሰጥቶ ያ ሰው ይከራከራል ማለት ነው። ገባ አይደል? ውክልና ደግሞ እንደዚህ አይደለም። ተፈራርመ በስነ ስርዓት ውክልና ካሰረከብክ በኋላ ፍርድ ቤት ውስጥ ነው ቆመ እንጂ እንደዚህ ቪዲዮ ላይ ምናምን እንደዚህ ከሚስት ጋር ልታወራ አይደለም እኮ። ገባ አይደለ? አንተ ፋራ ማለት ነው። ፍርድ ቤት ውስጥ ቆመ ነው። እሺ፣ በስነ ስርዓት ተከራክራ በስነ ስርዓት እኔ ውክልና ተሰጥቶኛል፣ የሷ ንብረት እንደዚህ አለ፣ እንደዚህ አለ፣ እንደዚህ ተብሎ ባንክም ብር ካለ ምናምን ተፈትሾ በስነ ስርዓት ፍርድ ቤቱ የሚያካፍለው እሱን ደግሞ ከሀገር ውጪ ከሆንክ ነው። አንተ ፋራ ማለት ነው። ልጋጋ መጀመሪያ እወቅ። ደግሞ ቪዲዮን ስትሰማ ሙሉን ስማሽ። ፋራ የትዳር ጉዳይ ነው ማለት ይሄንን ነገር ራሱ ማድረጉ ሌላ ስህተት ነው። ገባ ብሩኬ? እሺ ምንድነው ይፈልጋችሁ? ምንድነው ይፈልጋችሁ ማለት ምክንያቱም እሱን እናንተ እዚህ ጋር ምን ታደርጉልኛላችሁ? እሱን የፈለኩት ከዛ ሀገር እንዲመጣ ኦር ሰምቲንግ እዚህ እንዲገኝ የፈለግሽበት ምክንያት ምንድነው? ማለት የራስሽ ምክንያት ሊኖር ይችላል፣ ግን ደግሞ ብዙ ጊዜ ተገናኝታችሁ ነገሩን እንደማትፈቱትም ስለታወቀው ሊሆን ይችላል ምናልባት እሱ አንቺ አይመለከትሽ ነው። ኦፍ ኮርስ ግን ደግሞ አንድ ጊዜ በቃ ካልተመለከትሽ ደግሞ ዝም በይ። እሺ አሁን ልሰማሽ ነው የመጣሁት፣ መልዕክት ላደርስ ነው የመጣሁት። እኔ አንቺ ልትሰሚኝ አልፈልግም። በጣም ተመችቶታል እና አሁን ደግሞ ወደ ኋላ ተመልሶ ነገሮች እንዲጭንቅላት እንዲረዱሽ ማለት ነው። ሲጀመር አስተሳሰብሽ ራሱ ጅል ነው። ሩታ እንደ በፊቱ የምትናደድ የምታለቅስ መስሎሽ ነው? ተሳስተሻል። በጣም ሩታ በጣም ተለውጣለች። በጣም ማለት ነው። በጣም ተስማምቶታል ምናምን አብረን አድረናል ራሱ ብትያት ማለት ነው ምንም አይመስላትም ሩታ። በዚህ አጋጣሚ ልንገርሽ ብዬ ነው። ትሰሚያለሽ? አብረን አድረናል ምን ብለናል፣ በቃ ዘና ብለን ነው የመጣነው ምናምን ብትያት ራሱ ሩታ ምንም አይመስላትም። የበፊቱ ሩታ አይደለችም። የበፊቱ እያለቀሰች በዚህና በዚህ እንባዋን እያወረደች ገባሻ? እንባዋ የሚያጥብ መሬት የሚያጥብ እንደ ያቺ ልጅ አይደለችም። ተቀይራለች በጣም። ካላወቅሻት በደንብ ወቂያት። አንቺ ፋራ ማለት ነው። ልታናጃች እያወራሽ ከሆነ ማለት ነው። እንዲፈጠርበት ስለማልፈልግ ነው እኔ እዚህ የመጣሁት እንጂ ከአንቺ ጋር መገናኘት ምናምን ፈልጌ አይደለም። ይኸውልሽ አንቺ እዚህ ጋር ምንም ነሽ ለኔ። ገባሽ? አንቺ መልእክትም አደረሽም አላደረሽም እኔ አሁን የሚያስፈልገው የጉዳዩ ባለቤት እሱ ስለሆነ እሱን ለማናገር ነው እዚህ ጋር የመጣሁት። ቆንጆ እኮ ለሱ ብዬ እንጂ ለኔ ምንም ሆነሽ አይደለም እዚህ የመጣሁት እሱ ብዬ ነው። በቃ ስለዚህ አሁን እኔ የፈለገውን ነገር ልታስቢ ወይም ደግሞ የፈለገውን ነገር ልትሆኚ ትችያለሽ። ነጋገርም አልፈልግም ጭራሽ አይደለም መነጋገር ያስፈልጋለሁ። የፈለግሽው ነገር ንገሪኝና አልፈልግም። ያው ሲጀመር እኮ ሩታ እንኳን ማለት ነው አንቺን ቆማ እንኳን ልታወራሽ እኮ ልታሽ ራሱ አትፈልግም። አብርሃም ግን ይሄንን ራሱ ያውቃል። ገባችሁ አይደለ? አውቆ ነው ይሄ ነገር የሚሰራባት። ገባችሁ? ሩታ እንኳን ሄርሜላን ልታወራት አይደለም ልታያት እንኳን አትፈልጋትም። ገባችሁ? አውቆ ግን እሷን ለማናደድ እሷን ለምን አላሳብዳትም? ገባችሁ አይደል? እንደዛ የሆነ የሚያስብል ነገር ነው አብርሃም የሚሰራባት ሩታ ላይ። በጣም ነው የሚያሳዝነው የእውነት። ከጭቅጭቅ ውጭ የምትፈልጉት ነገር ስለሌለ ነው አንቺ የኔን ሀሳብ የምታስረጂው። ያው ከአንድም ሶስቴ ብዙ ጊዜ ሞከርኩኝ። ያው አያስፈልግም እኮ ከጭቅጭቅ ውጭ የምትፈልጉት ነገር ስለሌለ አያስፈልግም። ምንም በቃ አንቺን ሲጀመር እኔ አንቺንም ማየት አልፈልግም። ለምን እንደመጣሽም አልገባኝም። የጉዳዩ ባለቤት እሱ ነው። እሱ ነው ማወቅም ማናገርም ያለብኝ እሱ ነው እንጂ አንተ አይደለም። የጉዳዩ ባለቤት ዞሮ ዞሮ ካሜራ ይዘሽ እንግዲህ እየጠበቅሽኝ ያለሽው የጉዳዩ ባለቤት እንጂ አንቺን አይደለም። ካሜራ ይዘሽ ገብቶኛል። ግን ደግሞ የፈለግሽውን ነገር ዞሮ ዞሮ መታየቱ አይቀርም። ሰው ንገሪኝ ለኛ ምንድን ነው? አይመለከትሽም። እሱ አይመለከትሽም። ምንም ልፈልግ ካሜራም ሊያዝም አልያዝም ላከኝ እሱ። ስለዚህ እሱ አላከሽም። ይሄኔ አንቺ ነሽ እየተንጦለጦልሽ የመጣሽው እኮ ያው አይደለም። ከላካስ ሲጀምር ማስረጃ ታምጣ። ሩታዬ ለምን አትጠይቂያትም? ማስረጃ ታምጣ። ውክልና የሰጣትን ወረቀት ታምጣ። ትቻለሽ ታምጣ ወረቀት ፈርሞ በስነ ስርዓት ፍርድ ቤት የሰጣትን ወረቀት የት አለ? ውክልና የተሰጠው ወረቀት የት አለ? አብርሃም እኔ ውክልና ሰጥቻለሁ ሂጂ ብቻ በአፍ አይደለም። የት አለ ወረቀት? ዝም ብሎ ነው እንዴ? ዝም ብሎ ነው እንደ ውክልና የሚሰጠው? ውክልና እንደዚህ ቀልድ ነው እንዴ? እናንተ ጅሎች ጅላንፎች ማለት ነው።
የምሬ ነው። እኔ እንኳን ማለት እኔ እኮ የኢትዮጵያን ህግ እንደዚህ የሚያበላሹት ወይ ደግሞ የኢትዮጵያ ላይ እንደዚህ የሚጫወቱት ማለት ነው ኤምባሲ ሄደን እንኳን ማለት ነው ከዚህ ውክልና ስንሰጥ ኢትዮጵያ ታውቃላችሁ ኢትዮጵያ ውስጥ ያለ ሰው ስንት ቦታ ሄዶ እንደሚያስፈርሙ ስንት ቦታ 4-5 ቦታ ነው ከዚህ ማለት አረብ ሀገር ሆናችሁ ውክልና የላካችሁ ሰዎች ካላችሁ ማለት ነው ከባንካችሁ ብር እንዲወጣ መሬት እንዲገዛላችሁ ምናምን የላካችሁ ሰዎች ካላችሁ ማለት ነው ገባችሁ አይደለ ከዚህ እንኳን ስንት ማተብ ከኤምባሲ ስንት ቦታ ፖስታ ቤት ስንት ቦታ ስንት ፕሮሰስ አድርጋችሁ ልካችሁ እንኳን ኢትዮጵያ ደግሞ ስንት ቦታ ዋና ንግድ ባንክ ሄዶ ስንት ቦታ ስንት ፍርድ ቤት ሄዶ ነው ስንት ቦታ ነው ማተብ ተደርጎ የሚሰጣችሁ ውክልና እንኳን ሲሰጥ ዝም ብሎ በአፍ የሚወራ እንደናንተ እኔ እኮ የኢትዮጵያ ህግ እንደናንተ ዝም ብሎ በአፍ የሚወራ እንዳሰባችሁት የሆነ ዝም ብሎ መሰላችሁ እንደዛ ነው የምታስቡት ስለ ህግ ማታውቁ ሰው ነው ስለ ህግ ማታውቁ ከሆነ ማለት ነው ስለ ህግ አታውሩ ለእናንተ ሲጀመር አይወክልም ህግ የኢትዮጵያ ህግ ሲጀመር እናንተ ልታወሩ አትችሉም አርፋችሁ ተቀመጡ ይሻላል እኮ እንደሱ ይሻላል ይሄ ፖሊስ ማስገባት ስለ ኢትዮጵያ ህግ ማስገባት ምናምን ታው ይቅርባችሁ ስለማትችሉበት ስለማታውቁ አፕሊኬሽን አለ እኮ ህገ መንግስት ማንበብ ከፈለጋችሁ መጻፍ አለ ግዙና አንብቡ እንዴ ምን አይነቶች ናችሁ እነዚህ ነገር ስለምትፈልጊ ማለት ነው ወይም ደግሞ መከበር ስለማትፈልጊ ነገሩ ክብር ያለው ሰው ነው ክብር የሚያቀርቁ ኤኒዌይስ ያለው ነገር ደግሞ ባልን በማክበር ታሳጊኝ አንዳንዴ ልታስተምሪኝ በተግባጣው ነበር አይደለ ኦኬ አንቺም እንደዚህ እየተንዘላዘልሽና የሴትነትን ክብር ብታስተምሪኝ ጥሩ ነበር ያው በተቆጣ በጮህ ምናምን አይደለም ሲስተክብሽ ኧረ ተይ ኦኬ በመንዘላዘልና የቤተሰብንም ስም ጨምር በማሰደብ ነው ማለት ነው አይደለም ኧረ ተይ መንከባከብ አየነው ኤኒዌይስ አሁን ከኔ ጋር መንከባከብ አይደለም በመንከባከብ የሚለው ይቀየርልኝ መንዘላዘል ታውቂያለሽ ባለትዳር ወንድ መፈለግ አስደስታለሁ ማለት ያው አስደስታለሁ ማለት እኮ በአልጋ ነው ገባችሁ አይደለ ላግባ ሚስት አድርገኝ ብለሽ የምትለምኝ ወራዳ ሴት ማለት ነው ከሴት የማትጠበቂ ገባሽ አይደለ ሩታ እንኳን ማለት ነው የዛ ሰዓት አብርሃምን ራሱ ነው ይሄንን ነገር ያደረገው ሲጀመር ተነግሯቸዋል ታውቃላችሁ ብዙዎች ኦዲየንስ ማለት ነው ሩታ እንኳን አልቅሳ አብርሃምን ፍቅር ጥያቄ እንድትጠይቅ ተደርጋ እንኳን ሴት ልጅ ናት እኮ እንዴት ፍቅር ትጠይቃለች ምናምን እንኳን ብላችኋል እስከ አልጋ ድረስ ላስደስት ሚስት አድርገኝ ብላ የጠየቀች ወራዳ አለች እቺ እንኳን ማለት ነው ገባችሁ አይደለ ወራዳ ሴት ልትካፈች ኮን የመጣሽው ስነ ስርዓትሽን ትይዣለሽ በመጀመሪያ ደረጃ እሺ መስመርሽን አለፍሽና አፈነገጥሽ እኔም ዝም አልኩሽ ስነ ስርዓትሽን ትይዣለሽ ከኋላ ሲቀጥል ደግሞ ሩታዬ ደግሞ እያማረባት ነው ይሄ ሰሞን ማሻአላ የመጣበት ምክንያት ልትነግሪኝ ትችላለህ ሩታለሽ ለናገሩ ፈልገው እሱ ነው ስመጣ እኔ ምን እንደተፈጠረ ጠይቋት ፈልገኛለች መምጣት ስላልቻልኩኝ መቅረት አልፈልግም ጠይቋትና አውራት ንገሪኝ ብሎ ነው የመጣ ነው መደወል ትችላለሽ ከፈልግሽ ካቸው ነው ወይ ብለሽ ከዛ ውጪ ያለው ነገር ነው ስለሚመጣ ነው እና ደርስልሻለን መልእክቱን ሳንጨምር አንቺ አታስፈልጊኝም ሲጀመር እንድታወሪኝ አልፈልግም በእናትሽ ከአሁን በኋላ ዝም በይ እሺ እኔ ለሰማሽ ነው የመጣሁት ላወራ አይደለም የኔ ቆንጆ እንድትሰሚኝም እንድታወሪኝም አልፈልግም በቃ እኔ ደግሞ ከዚህም ዞር ብትይልኝ ደስ ይለኛል ባላይሽም ደስ ይለኛል ገባሽ እኔ ከእንዳንቺ አይነቷ ሴት ጋር ራሱ መቆም ለኔ አይመጥንም አዲስ ቃል እየተናገርሽ አይደለም ያው ሁሌ ስለምትይኝ ኖርማል ነው አዎ ለነገሩ እኔ በፍቅር ለነገሩ ሰው ነኝ እንዳንቺ ነገር እየበላው አይደለም ስለዚህ አሁን ነገሮችን ከምናንተን ከምንል አሁን ምንድነው አሁን ዞሮ እኔ ለአብርሃም እኔ ማን ብሩክ ብነግርሽም ያው ማን ኖርማል ነው አንቺ ስላልሽኝ ግን የሚቀንስብኝ የሚጨምርብኝ ነገር የለም እኔ ተሰማኝን እኔ ብቻ ነው ለማንኛውም እኔ ምን እልሻለሁ እኔ አይደለም ሀገር ምድሩ ነው ያለሽ እኮ ምን ብርቅ ነው እንዴ አዲስ ነገር አይደለም እኮ አንቺ እኮ ሰጣ ገባ ውስጥ እንድንገባ እያደረጋችሁኝ ያላችሁት እናንተ ናችሁ እናንተ አታስፈልጉም እናንተ እንተባበርሽ አሁን አሁን እኔ አልፈልግም የመጣ ነው አገርሜ ማለት አፏን ለምን አዘገ ማን ተባበርኛ አላት ሲጀመር ሩታ እኮ እሷን ማውራት አትፈልግም ነገር ግን በዚህ አጋጣሚ ልንገራቸው አንደኛ አብርሃም ሩታ እንድትናደድ እንድታለቅስ ነው የሚፈልገው ለዛም ነው የላካት ይችል ማለት ነው እቺም ደግሞ እንደዛ ነው ሩታ ልታንጨረጭራት ነው የምትፈልገው ግን ሩታ እንደዛ አይደለችም አላቅም ለምን እንደሆነ ትዕግስተኛ ሆናለች በጣም እዚህ ጋር ቆመሽ እንድታናገረኝ አልፈልግም በመጀመሪያ ደረጃ ከዚህ ጉዳይ ነው ልታወሪኝ የፈለግሽው ወይስ ምንድን ነው አሁን እኮ እኔ በዛ ጉዳይም ይሁን አይሁን እናንተን ከነላ አናግራችሁ አልጠራኋችሁም እኮ እናንተ ናችሁ እኮ በቆምኩበት የመጣችሁት እንዴ ኦኬ ኛ ያወቅሽ መስሎናል የሰማሽ መስሎናል እንጂ አብርሃም እኮ ስለማይመለከተኝ ነገርም እንድታገኝ አልፈልግም እኔ አንቺን እዚህ ጋር ለማዳመጥ አልመጣሁም አንቺ እዚህ ጋር እንጣጥ ስትይ የመስማት አባዜ የለብኝም እሺ እንጣጥ እኮ ምላስሽ እንጣጥ ያለው እኮ አንቺ ነው በቃሽ ያው ስለለመድኩት አሁን ላይ በቃሽ ስነ ስርዓት ነሽ ኖርማል ነው ብዬ ነው የሰጠሁት ኦሬዲ በቃ የምትፈልጊው ነገር ንገሪኝና አብርሃም እንዲህ ብለሃለች ሩታ እንዲህ ብለሃለች ሩታ ብለን እኛ እነግረዋለን ቢያንስ ልጁ ሰላም አግኝቷል አሁን ወደ ኋላ ምናምን አያስፈልግም አይመለከትሽም ስለማይመለከትሽ ነገር በስንት መከራ የመለስኩትን ልጅ ሰላም አግኝተዋል ሲጀመር ሰላም ያሳጣችሁ እኮ ሩታ አይደለችም ራሱ ነው ሰላም ያሳጣው በራሱ ህይወት ማለት ነው ሩታ አይደለችም እያሳጣችሁ ሰላም ሲጀመር ጭንቅላት ያለ ነው እናውቃለን
በምን አብርሃም ሰላሙን እንዳጣ ሰላም ካጣ ማለት ነው ሰላም ያሳጣውና ማለት ነው ገባችሁ አይደለ ሩታ አይደለችም በምን እንዳጣም እናውቃለን ገባ ካጣም ሩታ አይደለችም ምክንያት ገባችሁ ራሱ ነው ጣጣ ያመጣው ራሱ ነው ነገር ያመጣው ራሱ ነው ነገር ነው የፈጠረው ሩታ ምንም አይነት ሰላም ያሳጣችሁ ነገር የለም ገባችሁ እኛ ከነጽ ጀምሮ ነገሩ እንደተነሳ እናውቃለን ስለዚህ ራሱ ይዋጣበት እንጂ ሩታ አይደለችም ሰላም ያሳጣችሁ የራስሽ ጉዳይ ታዲያ ምን አገባኝ ዛሬ ምን ነው አሽካፍ እኔ እኮ የሚገርመኝ ዛሬ ማለት ነው ሩታን አናድጂ አንጨረጭረት ተብላ ነው የተላከችው ይመስለኛል በቃ የምታወራው ሩታ የምታወራው ሌላ እቺ የምታወራው ሌላ ገባችሁ አይደል ሩታ እንደማናደድ ነው ደግሞ ያንንም ነገር እንትን ለማለት አይ ነው ብሩኬን እኮ መጨቃጨቅ አይደለም የተባለውን አድርሰን ብንሄድ እንዳሳብ ይሻለ ነው ብዬ ነው ማስበው ከዛ ባለፈ ደግሞ አሁን ላይ አብርሽ ደህና ነው እግዚአብሔር ይመስገን ማለት ያው ጭንቀት እንደነበረ ታውቂያለሽ አይደል እኔ እኮ የሚገርመኝ ማለት ነው ሩታ ሰላምነቱ ጠየቀች አሁን ደህና ነው ወይ እንዴት ነው አብርሃም ናፈቀኝ ምናምን አላለችም አይዞሽ የፈለግሽውን አውሪ ዛሬ የፈለግሽውን ከአብርሃም አርግዣለሁ በይ ከአብርሃም ጋር ተኝቼን ተጨማልቄ ነው የመጣሁትን በይ የፈለግሽውን ማውራት ይቻለሽ ምንም አይመስላትም ሩታ ከገባች ጀምሮ ቪዲዮ ከጀመረ ጀምሮ እንዳለ የምታወሪ አብርሃም ሰላም ነው ደስታው ተመለሰ እንደዛ ነው የምታወራው አለቀ በቃ ሌላ ነገር አዲስ ነገር የለም አይዞሽ የፈለግሽውን አውሪ ሩታ የምትናደጅ ልጅ አይደለችም በጣም ተቀይራለች ጂል እያሳለፈ ያለውን ነገር አይቶሽ ምናምን ወደ ኋላ መመለስ ከፈለሽ ጊዜ እያሰብኩኝ እንጂ እኔ አንዲት እርምጃ ፈቀቅብል ምን አይነት ነገር ውስጥ እንደምንገባ በደንብ ጠንቅቃችሁ ታውቃላችሁ አንቺንም ጨምሮ ምን አይነት ነገር ውስጥ ሊከትሽ እንደሚችል አሁን ያለሽበት ነገር እየሰራሽ ያለሽው ነገር ምን አይነት ያሳይሻለሁ እሺ እሱ አሁን እንደዚህብኝ መመዛዝ አይደለም ደውለሽ ኦር ማድረግ እሱ ነገር ሳሳይ በዛ አጋጣሚ ፊልተር ቀንሱ እባካችሁ የራሳችሁን ከር ትንሽ አስገቡበት በጣም አይነ ራሱ ያሳምማል እንኳን እንትን አይደል ፊልተር በጣም ነው የምታበዙት ኦ ማይ ጋድ ምን ነው በዚህ ልክ ትንሽ ቀንሱ ፊልተር በጣም እንትን ብለዋል በስላሴ ይሽ ልክሽን ስታገኝና አሁን ታቆሚያለሽ ማለት ነው ኤኒዌይስ አሁን እኔ ካንቺ ጋር ለመለፍለፍ አይደለም የጠራሁሽ ትሰሚኛለሽ እኔ ካንቺ ጋር ለመለፍለፍ አይደለም የጠራሁሽ ሲጀመር አልጠራሁሽም እንጂ አንቺ ነሽ እንጂ እንደርጎ ዝም ብጥልቅ ማለት አዋዝ ያለብሽ አንቺ እኮ ነሽ የመጣሽብኝ እኔ አልመጣሁብሽም አልደረስኩብሽም በሰው ውስጥ መተሽ ዘውያልሽም አንቺ ነሽ እንጂ አይደለም ነገር ቀስቀሽም አንቺ ነሽ ለማንኛውም አሁን ካንቺ ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ እኔ የማልፈልገው ልጁ ሰላም ነው እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም እንደው ከዚህ ዞር ብትይ ደስ ይለኛል ብዙ ነገር ይያረጋል አልገባሽም እንጂ በእጅ ያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴ ነው አያችሁ በቃ ስለ አብርሃም ብቻ ነው የምታወራው ሌላ ነገር የምታወራው ነገር የላትም ዛሬ ማለት ነው ገባችሁ አብርሃም እንደዚህ ነው መዳም በቃ ዳይመንድ ነው ለማለት ትፈልጋለች ብዙ ነገር ለማለት ትፈልጋለችና ምንም አትረባ ቤተሰብ ቻው ሰላማችሁ ይብዛልኝ ወዳቻለሁ ባይ